የመጣሁበት ዋነኛ ምክንያት በእኔና በሳምሪ እናት ጉዳይ እስከዛሬ የነበረውን ሁኔታ ታውቃላችሁ። እስከዛሬ በጣም ታግሼ በጣም ምንም አይነት ምላሽ ሳልመልስ እስካሁን ዝም ብዬ ከመታችን በፊት ሳምሪን የተዋወቅኳት ያው ኢንስታግራም ላይ ነው። ኢንስታግራም ላይ ስንተዋወቅ ለሳምሪ አንዳንድ ነገሮች እሷ ስለራሷ ስትነግራኝ ምናምን ከቤት መውጣት እንደምትፈልግ እኔ አለቅህም፣ እኔ እንደዚህ ዝታለሁ፣ ቤተሰብን እንደዚህ ያደርጋለሁ፣ አንድ ነገር እኔ እንደማለቅሽ ነው የምነግርሽ እኔም ማለት ነው። ከዚህ በኋላ እኔም አለቅሽም። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወሉን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬም እንደተለመደው የራሴን ሀሳብና የተሰማኝን ለመግለጽ መጥቻለሁ ማለት ነው። እንግዲህ እዚህ ጋር በፎቶ የምታዩቸው ለረጅም ዓመታት ጆሮአችን ሲቆስል የእናትነት ቅርጽ የሌላት ጂጂኪያ ማለት ነው። እንግዲህ እናት እኩል አሁን ከዴዚ እናት እኩል ይችም እናት ተብላ ትጠራለች። አስቡት እንግዲህ መቼም እኔ እናት ዝቅ ማድረግ አልፈልግም። ተግባሯ ግን ምንም የሚጠቅም ነገር ስለሌለው ስለሷ ማውራት አልፈልግም። በረጅም ነገር በረጅም ሀሳብ እናት ስለሆነ ብቻ ያው መልስ መስጠት አልፈልግም ለሷ። ነገር ግን እንግዲህ ፋኒ ለብዙ ዓመታት ከ7 ዓመትና ከዛ በላይ ስናቅ በጣም ሁሉን ችሎ ሁሉን ተሸክሞ ይሄንንና አሌክስን እንግዲህ አመዛዝኗቸው ምን አይነት ልዩነት እንዳላቸው ማለት ነው። በጣም ትንሽ ነበረ ፋኒ ሳምሪን ባገኘ ሰዓት። አሁንም ኢቭን ወጣት ነው ገና ልጅ ነው። ግን ማለት ነው ሲገናኙ የነበረው ታሪክ እሱ ጋርና ማነሱማ የነሱ የሳምሪና ፋኒና የዴዝና የአሌክስ ታሪካቸው በጣም ተመሳሳይ ነው። ገባችሁ? በጣም ተመሳሳይ ማለት ነው። ነገር ግን ፋኒ ከመጣ ጀምሮ ካያችሁት አንድም ቀን ስለ እናቷ ክፉ ነገር ተናግሮ አንድም ቀን በቃ ነገሮችን እንደሸፈነ ይፋ አውጥታ ብዙ ነገር እያለችው እንኳን ራሱ ዋጥ አድርጓት ትዳሩን ህይወቱን ሲመራ መስመር ሲያዚዝ እንደምታዩት እንግዲህ የሶስት ልጆች አይደል ባለሳሳት 3 ወይም 2 ልጆች አባት ሆኗል ማለት ነው። 2 ይቅርታ አላቅም 2 ነው ተምታታብኝ ማለት ነው። የምናውቃቸው እንግዲህ እንደምታዩት በአካውንታቸው ላይ ለኛ የሚያስተምር ለኛ የሚያዝናና ብዙ ነገሮችን እንዲሁም ስህተታቸውንም ጭምር አንዳንድ ስህተቶች አሉ። የሰው ልጅ ሆኖ የሚሰራ ሰው ይሳሳታልና ስህተቶቻቸውንም ጥሩ ነገሮቻቸውንም እያየን እዚህ ደርሰናል። ገባችሁ? ማስተዋል ሲኖር ከጨዋ ወልዶ ጨዋ ያሳድጋችሁ እንደዚህ ነው። በቃ ለቤተሰብ ክብር ምን ማለት እንደሆነ መስዋዕት ከፍላችሁ ታሳያላችሁ። እንግዲህ ከፊት ላይ እንደሰማችሁት ፋኒ ከ7 ዓመትና ከዛ በላይ ይሄን ሁሉ ጉድ ችሎ እኔ እኮ ታየኝ። አሁን ሳስበው አሌክስ ቢሆን ይሄ ሁሉ ነገር የደረሰበት በእርግጠኝነት ባለችበት ቦታ ሄዶ ለመግደል አይመለስም። እንዴት አሁን ይሄን አንቺ እንዴት እንድትናገር ትችላላችሁ ብትሉኝም እንኳን ራሱ እውነትን ይዤ ነው የምከራከረው። ያየሁትን ነገር እናት ስትባል ስለ እናት ነው የምከራከረው ነው። የገባችሁ? ገና በአንድ እንትን ቃላት ልጄን በቃ የምታረገው ግንኙነት የምታረገው ህይወት አልተመቸኝም ብላ የሆነ ነገር ባቀረበችው ይሄን ያክል ፋኒ እንትና አሌክስ ተናገረ ማለት የጂጂኪያ ህይወት እሱ ጋር ቢመጣ እመኑኝ ጨርቁን ጥሎ ነው የሚሄደው። የሚናገሩንም አያውቅም። አስቡት። ፋኒ ግን ለሱ ቃላት የለኝም። እኔ ምርጥ ሰው እውነት የትንሽ ትልቅ እድሜው ትንሽ ቢሆንም እንኳን ስራዎቹና ተግባሮቹ በጣም ትልቅ ብዙ ምንጠብቅ ከሱ ብዙ ነገሮች ልናይ የሚገባ በቃ ጀግና ወንድ ነው ለኔ ማለት ነው። ገባችሁ? ጀግና ወጣት ታዳጊ ወጣት ነው። በጣም አንዳንዴ ታውቃላችሁ ማርም ሲበዛ ይመራል ይባላልና ብዙ ጊዜ ተገናኝተዋል። ብዙ ጊዜ ሰላም ለመፍጠር ሞክረዋል። ይሄ ልጅ አንደኛ በእናትና ልጅ መካከል አልገባም። ሁለተኛ ደግሞ እኔ እናቷን ብናገራት ባለቤቴ ይከፋታል ብሎ በማሰብ አይምሮ በጣም ሰፊ ነው። የፋኒ አይምሮ በጣም ሰፊ ነው በነገራችን ላይ ማለት አስተዋይ ልጅ ነው። ያንን ብሎ በማሰብ ምንም ነገር ባለመናገር ዝምታን መርጧል። ግን ሴትዮዋ አሁንም ልትፋታ አልቻለችም። እድሜ ዘላለማ ከሱ ራስ መውረድ አትፈልግም።
ኢቭን ለልጇ ደስታ እንኳን ራሱ መደሰት የማትችል እናት ናት። እንግዲህ ጂጂ እስከምታዩት ድረስ ማለት ነው። ከዴዝ እናት እኩል አሁን እሷም ትጠራለች። አስቡት፣ እናት ተብላ እሷም ትጠራለች። ሰው እንዴት ወልዶ ከብዶ ስንት ደረጃ የደረሰ ልጁን የራሱ ህይወት አሮበት እንደገና የልጁን ህይወት ለመበጥበጥ ይነሳል። አሁን ፋኒ የመጨረሻው ውሳኔ ላይ ደረሰ። ቪዲዮ እንደሰማችሁ ትናንትና ቪዲዮ ሰራ። ከዚህ በኋላ አንቺም ሂጂበት እኔም አልለቅሽም የሚል ነገር ተናገረ እና የእነዚህ ልጆች ትዳር አይሻክርም ብላችሁ ታምናላችሁ? ለምን? እሷም ምንም ቢሆን መጥፎ ብትሆን እናት ናት። የሚሰማት ነገር ሊኖር ይችላል። ገባችሁ? ነገር ግን ሳምሪ በነገራችን ላይ በጣም አስተዋይ ልጅ ናት። አስተዋይም ስለሆነች ነው ህፃን ልጅ ሆና ይሄንን ሁሉ ቤት ማኔጅ እያደረገች ማስተዳደር የቻለችው ማለት ነው። እንደ ሌላ ወጣት ልጅ ያገኘችው ነገር አስደስቷት ቡርንቡር የምትል ልጅ ብትኖሮ እንኳን አይደለም በዚህ ሂድሞ እኛም አለን አይደለ ያለ ምንም ህይወታችንን የምንመራ ማለት ነው። ከእሷ በላይ ስንት ነገሮችን ያሳልፈም ማለት ነው። እሷ ግን በብልሃት ነገሮችን ማለፍ ስለቻለች ፍቅሯንም ትዳሯንም ህይወቷንም ማኖር ችላለች እስካሁን ድረስ ማለት ነው። ከዚህም በኋላም ደግሞ የእነሱ በአሸዋ ላይ የተመሰረተ ሳይሆን በአለት ላይ የተመሰረተ ፍቅር ስለሆነ ለሚያደርገው ነገር ወደ እናቷ ትሆናለች ብዬ መቼም አላምንም። ግን እኔ እንደ ሰው የምመክረው ግን ጂጂ ኪያ በቃ የልጅሽ ህይወት እንኳን እንደ ሰላማ እንኳን ካላስደሰተች ዝም በማለት ልጅቷን ብትተባበሪያት ህይወቷን ብትኖር ደስ ይለኛል። አንቺ እናት ነሽ። በቃ እናት እንዴ ከእናት ምን እንማር? የዴዝን እናት ባየንበት አንቺን ስናይ ምንድን ነው የሚሰማን? እናት ለመሆን የተዘጋጀ ልጆች፣ ቤተሰብ ለመመስረት የተዘጋጀ ልጆች ምንድን ነው እኛ የሚሰማን? ከእናንተ ምንድን ነው የምንማረው? ሚዲያ ማለት ደግሞ በጣም ከባድ ነገር ነው። ለትውልድ የሚቀመጥ እንደ አንቺ ብታልፊ እንኳን የልጅ ልጆች የሚያፍሩበት ስራ ነው እየሰራሽ ያለሽ። የእናንተ እኮ አያት እኮ እንዲነበረች እየተባለ የሚያሳፍር ተግባር ገባሽ ይዘሽ እየተቀመጥሽ ያለሽ እና በቃ ልጆቹ እየኖሩበት ህይወታቸውን እንዲመሩ ፍቃጅላቸው። በቃ ችሎ እኮ እያኖራት ነው አይደል? ድልቅቅ አድርጎ ማንም ሊኖራቸው የማይችለውን ህይወት እየኖሩት ነው፣ ዘና ብለው ማለት ነው። ፍቅርን እያሳዩን በልጅነት የታሰረ ፍቅር ገባችሁ? ምርጥ ቤተሰብን እያሳዩን ያሉት እነዚህ ልጆች። ስለዚህ ምንድን ነው ችግሩ? በቃ ማትላቀቂበት አንቺ ከነሱ ሰላም ፈጥረሽ መኖርን ያልፈለግሽበት ምክንያት ምንድን ነው? አንዳንድ ጊዜ አእምሯችን የመራን ነገር ብቻ ስንከተል ብዙ ነገሮችን እናበላሻለን፣ ብዙ ነገሮችን እናጠፋለን። በቃ ማለት አሁን መጀመሪያ ላይ የሆነ ታሪክ ይዘሽ መተሽ በዛ ነገር ላይ ያ ነገር እንደማይሳካ ከተሰማሽ እንደ እናት ልንደግፍሽ እንችላለን። ልክ አሁን የዴዝ እናት እየሆነ ላለው ነገር እንትን ላለችው ነገር የዴዝ እናት በነገራችን ላይ ምክንያት ስላላት ነው ከልጁ ጋር እንድትሆን ያልፈለገችው። የምን ጥላቻ በብዙ ደረጃ ሄዳችሁ እንጂ አሁን ማለት ነው እሷ የተግባሩ ጥላቻ እንጂ የልጁ ጥላቻ አይደለም ያለባት፣ የብሔር ጥላቻው ምናምን አይደለም እናትየው ያለባት። ያልተረዳችሁት ነገር ማለት ነው። ያለፈ ታሪኩም ይሁን ከቅርብ ጊዜ ወዲህ ድረስ ልጁ የተሳሳተ ምግባር አለው ነው በቃ ብሔር ላይ ነው የሚያተኩረው። ወይንም ደግሞ የቀረበሽ ፈልጎሽ አይደለም ልትል የቻለበችበት የራሷ ምክንያት አላት። ያ ምንድን ነው ብትሉኝ እስከ ቅርብ ድረስ እህቴ ናት እንጂ አላፈቅራትም ሲል ነበር ይሄ ልጅ። ዛሬ እንግዲህ ምን ተገኝና ነው በአጭር ጊዜ ፍቅር ሊመጣ የሚችለው? አንድ ጥያቄ ታነሳላችሁ። ሁለተኛ ደግሞ ብሔር ተኮር ነገሮችን ሲሰራ የቆየ ሰው በአንዴ ግልብጥ ብሎ እኔ ሁሉንም በኢትዮጵያዊነት አምናለሁ ቢለኝ እኔ አላምንም። ገባችሁ? ዘረኝነትን እያስተላለፈ ዘረኝነትን እየተናገረ የኖረ ሰው 1 ወር 2 ወር ባልሞላ ውስጥ ተለውጫለሁ ቢለኝ ስለማላምን እናት እስከሆነች ድረስ ሰጋች። ልጇ የሆነ ቦታ መጥፎ ቦታ እንድትወድቅባት የማትፈልግ እናት ሁሉ የምታደርገውን ነገር ነው እያደረገች ያለችው። አንቺ ግን ብዙ አልፈው ብዙ ነገሮችን ተቋቁመው ችሎሽ እሷ ልጅሽ ናት፣ እደዋ ነው፣ ምንም ማድረግ አትችልም። እሱ ግን ችሎሽ እየኖረ ሚስቴ ልጆቼ ይበልጡብኛል ብሎ እየኖረ ዛሬ ላይ ራሱ ዝምታ መምረጥ አልፈለግሽም። ምክንያትሽ አልገባኝም። ስለዚህ ትናንትና ፋኒ የሰራው ቪዲዮ መልስ ይሆንሻል ብዬ አስባለሁኝ። ጆሮአችሁ ዝም አይበል፣ በቃ ጭር አይበል፣ የምትሰሙት አያሳጣችሁ ያልን ሰዎች እንደሆንን አምናለሁ። ይሄ ትክክል ነው። ግን ደግሞ አንዳንድ ጊዜ ወደ ራሳችሁ ብትመለሱ መልካም ነው። ትላልቅ እናቶች ከእናንተ የምንማረውን ነገር ብታስቀምጡልን ጥሩ ነው። ሁልጊዜ
አንድ ሰው ባጠፋ ወይም አንድ ሰው በበደለ ሁሉንም እናቶች አንወቅስም። እናቶች ሁሉ ወርቅ ናቸው። ከ99 ከመቶ አንድ ልክ እንዳንቺ መጥፎ ሊኖር ይችላል። የልጇ ደስታ ማያስደስታት በቃ ጥልቅ ክፋት ያለባቸው ሊኖሩ ይችላሉ። ሰው አይደለም። በሰው ላይ መቼም ከስንዴ ውስጥ እንክርዳድ አይጠፋም። ስለዛ እንደዛ አንቺ በበቀልሽበት ደግሞ ሌሎችን ማሰብ አንፈልግም። እናት ናትና ተዋት የሚባል ታሪክ እዚህ አይሰራም። ለምን አንዳንድ ጊዜ የምንፈርዳቸው ነገሮች እንደ እናት ሳይሆን እንደ ሰው ሆናችሁ እንድትፈርዱ ስለምፈልግ ነው። ሀሳባችሁን በኮሜንት ማስቀመጥ ትችላላችሁ። ቤተሰቦች ፋኒ ታግሰ ኑረሃል ወንድሜ፣ ብዙ ነገሮችን አሳልፈ እዚህ ጋር ደርሰሃል። ከዚህም በኋላ ንቀተዋት ብዬ ነው እኔ የምመክርክ እንደ እህት ማለት ነው። ለምን ከብዙ ዓመት በኋላ ያን የተቋቋምከውን ብዙ የከፈልክለት መስዋዕት ያደረግከውን ትዳርህን በጥቂት ነገር ማጣት ስለሌለብት ትልቁን ነገር ተወጥተህ ስላለፍክ ዛሬም ላይ ንቀተዋት። መልስ መስጠት ማለት ለሷ እንዴት ነው? ምንድነው? ለጅብ ስጋ ሰጥቶ አትብላ እንደማለት ነው። እና መልስ ባሰጣት ደስ ይለኛል። ለማንኛውም ቤተሰቦች በጣም ነው የምወዳቸው። ቪዲዮ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰቡን ሀሳብ አስተያየታችሁን በኮሜንት አስቀምጡ። ስለነበረ ቆይታ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።